በፈረንጁ ጎረቤት እሳት የውጭ ሀገር ዜጎች ኢትዮጵያ ውስጥ እንዴት እንደሚኖሩ የምናይበት ነው። የዛሬ እንግዳችን ሪታ ቦኒሎ ትባላለች። ተጠባባቂ ዲፕሎማቲክ ሚስዮን ኃላፊ ናትና እሷ ደግሞ በፈረንጁ ጎረቤቴ አኗኗሯን ሳሪ ለማሳየት ተዘጋጅታለች። ወደዛ እንለፋ። ፈረንጁ ጎረቤት መልካም ጊዜ። ዶክተር ሪታ ቦኒሎ እባላለሁ። ጠበቃና ዲፕሎማት ነኝ። በአሁኑ ሰዓት በአዲስ አበባ በማልታ ኤምባሲ የጊዜያዊ ተጠሪ ኃላፊ ሆኜ እያገለገልኩ ነው። ከዚህ ቀደም የኤምባሲው የመጀመሪያ አማካሪና ምክትል የኮሚሽን ኃላፊ በመሆን አገልግያለሁ። ከዲፕሎማሲ ስራዬ በፊት በዓለም አቀፍ የሰብአዊ መብቶች ሕግ፣ የሰብአዊ እርዳታ ሕግና የስደት ጉዳዮች ላይ ሰርቻለሁ። በአውሮፓና በዓለም አቀፍ የሰብአዊ መብቶች ሕግ በሌይደን ዩኒቨርሲቲ የከፍተኛ ማስተርስ ዲግሪን እንዲሁም በማልታ ዩኒቨርሲቲ የህግ ዶክትሬቴን አግኝቻለሁ። ማልቲዝ፣ እንግሊዝኛ፣ ፈረንሳይኛና ጣሊያንኛ ቋንቋዎችን እናገራለሁ። Hi Rita. Hi. مرحبا. ሰላም እንኳን ደህና መጣሽ። عندنا ቆየሽኝ። አረፍ በይ. How are you? Very good. How was your morning? Very good. ሪታ ኢትዮጵያ ከመጣሽ 2 ዓመት ሆነሽና ማልታ ኤምባሲ ውስጥ የስራ ድርሻሽ ምንድነው? በምንድነው እያገለገልሽ ያለሽው? I started ስራ የጀመርኩት የሚስዮን ምክትል ኃላፊ ሆኜ ነው። በአሁኑ ሰዓት አዲስ አምባሳደር እስኪመጣ ተቋሙን እየመራው ነው። ኢትዮጵያን እንዴት አገኘሻት? It's a lovely experience, I have to say. ደስ የሚል ተሞክሮ ነው ማለት እችላለሁ። ሰዎቹ እንግዳ ተቀባይ ናቸው። የተለያዩ ቦታዎችን የመጎብኘት እድሉን ሳገኝ ብዙ የሚታዩ ታሪካዊ ቦታዎች ስላሉ ጎበኛለሁ። እንግዳ ተቀባይነታችሁ የባህላችሁ አንድ አካል ይመስለኛል። የቡና ስርዓታችሁም ተቀምጦ ለማውራት ይጋብዛል። Sit down, let's talk and have a coffee. So it's been wonderful. So ማልታ በስም በደንብ የምናውቃት ግን ደግሞ ስለ ማልታ በደንብ በጥልቀት አናቅም ብዬ ገምታለሁና እስቲ ስለ ማልታ ደግሞ የተወሰነ ነገር ንገሪ። Okay, we're a very small island. ማልታ በሜዲትራኒያን ባህር ውስጥ የምትገኝ ትንሽ ደሴት ነች። በጣሊያንና በቱኒዚያ መካከል ስለሆነን በአፍሪካና በአውሮፓ መካከል ድልድይ ነን። የህዝብ ቁጥር ብዛታችን ወደ ግማሽ ሚሊዮን ነው። የራሳችን የሆነ የረጅም ጊዜ ታሪክና ባህል አለን። ከጎረቤት ሀገሮች ለየት የሚያደርገን የራሳችን አመጋገብ፣ ቋንቋ፣ አኗኗር ስላለን በጣም እንኮራለን። That we're very, very proud of. Just like us. Yes, exactly. By the way, do you ቡና ወይም ሻይ ትፈልጊያለሽ? ቡና ወይም ሻይ ባገኝ ደስ ይለኛል። Great. We wanted you to have a bit of a taste of አንዳንድ የማልታ ምግቦችንና ጣፋጮችን እንድትቀምሺ እፈልጋለሁ። and sweets. Okay. So this is ይሄ ማርማራት ነው አይደል? jam, right? Yes. We make it from አዎ፣ ከተለያዩ ፍራፍሬዎች ይሰራል። ከበለስና ሮማን። fig and pomegranate. I believe I've never ይሄንን የሞከርኩት አይመስለኝም። this one. That's great to hear. You get to taste it here first. But we also have so this is chocolate. ይሄ ደግሞ የኛ ቸኮሌት ነው። ኬክ ከምንሰራባቸው ግብአቶች ነው የሚሰራው። አብዛኛው ህዝብ የካቶሊክ እምነት ተከታዮች ስለሆነን ጾም ከመግባቱ በፊት ይሄንን በስኳር የተሞላ ጣፋጭ ኬክ እንመገባለን። Fasting period because we're a Catholic country. We eat this cake that's full of sugar and sweets. Actually, I can show you a picture of it. This is how much sweets we put in it.
but I believe this ይሄ ከማር የሚዘጋጅ ጣፋጭ ሲሆን ለሚጾም ሰው ይሆናል። ምን አይነት ምግብ ነው አዘውትራችሁ የምትመገቡት በማልታ? in the morning we generally have ብዙ ጊዜ ጠዋት ሻይ ለብቻው ወይም በወተት እንጠጣለን። ባዶውን ከሆነ ደግሞ ሎሚ እንጨምራለን። ከዛ የምንበላቸው ጣፋጮች አሉን። ፓስቲሲ እንላቸዋለን። pastries in the morning. We call them pastizi. Pastizi, yeah, I think I've heard about it. They're filo pastry filled with either peas or ricotta. Quick question, injera or pastizi? Pastizi, sorry. I love injera, but I was hoping you'd say injera. I mean, pastizi are delicious. It's one of the few things I miss when I'm here. ከሀገርሽ ምን ይናፍቅሻል? አሁን ኢትዮጵያ ውስጥ 2 ዓመት ኖረሻልና በጣም የሚናፍቅሽ ነገር ምንድነው? The pastizi, but truth. ፓስቲሲ ይናፍቀኛል፣ ግን ቤተሰብ በቅርብ ያለ መሆኑም ይናፍቀኛል። የቤተሰብና የማህበራዊ ህይወታችን የጠበቀ ነው። እሁድ አያቶቻችንን እንጠይቅ ነበር። Yes, that is. እስቲ ስለ አስተዳደግሽ ትንሽ ንገሪኝ። ማልታ ውስጥ ማደግ ምን ይመስላል? I grew up basically running in my ያደኩት በአያቶቼ ቤት ከዘመድ ጋር እየተጫወትኩ እንደ እግር ኳስና የተለያዩ ጨዋታዎችን በመጫወት ነው። የገጠር መንደር ነበር። መኪናም ስላልነበረን ከጎረቤት ልጆች ጋር ወደ መንገድ እየወጣን እንጫወት ነበር። So yeah, that's how I grew up. ኢትዮጵያ ስትመጪ በጣም ያስደነገጠሽ ምንድነው? ጠብቀሽ የማታውቂው ነገር ያየሽው? ብዙ ያስደነገጠኝ ነገር አልነበረም፣ ምክንያቱም ከዚህ በፊት በማሊና በምስራቃዊ ኮንጎ እኖር ነበር። ከማልታ ከወጣው ቆይቻለሁ። From Malta for a while. ማልታ በውብ ስነ ህንጻዎች ያሉባት የምታምር የቱሪስት መዳረሻ አገር ነችና የሆሊውድ ፊልሞች ሳይቀሩ የሚሰሩባት ለምሳሌ እንደ ጌም ኦፍ ትሮንስ እንደ ግላዲያተር የመሳሰሉ ትልልቅ ፊልሞች የተሰሩበት አገር ነችና በጣም የምታምር አገር ነችና የሆነ ሰው ማልታ ሄጄ ይሄንን ቦታ ሊል ምንድነው እንዲጎበኙ የምትመክሪው? Oof, that's a tough one because I think we're a very good balance for people. ይሄ ከባድ ነው፣ ምክንያቱም እንዳልሽው እኛ የረጅም ታሪክ ነው ያለን። በታሪካችን በተለያዩ ገዢዎችና የአገዛዝ ስርዓት ተገዝተናል። በዚህ ምክንያት ውብ ህንጻዎች ተገንብተዋል። ስለዚህ የአረብ አርኪቴክቸር አለ። ከዚያም የሮማውያን አገዛዝ ስለነበረ የሮማውያን ቪላዎች አሉ። እንዲሁም የሴንት ጆን ናይቶች የራሳቸው የተለየ ውበት አላቸው። Our capital city, they built more than our capital city, but Your capital is Valletta. Yes, yes. አዎ ቫሌታ። በተጨማሪም የሚያማምሩ የባህር ዳርቻዎች፣ ጥሩ ምግብና አሳም አለን። Fish. So I think it's a really good balance between history your and dish relaxing. is more of Mediterranean. ምግባችሁ የሜዲትራኒያን የሚባል አይነት ነው አይደለ? አዎ፣ ብዙ የወይራ ዘይትና ቲማቲም ከምግባችን አይጠፋም። ይጣፍጣል። ሞክሩት። say ሞክሩት. That means try it. Mokurut. How about this one? That is fasting. It's Oh, I can try called, this. yes, honeycomb rings. ይሄ ሃኒኮም ሪንግ ይባላል። ብዙ ጊዜ ቡናችን ውስጥ እየነከርን የምንበላው ጣፋጭ ነው። Yes. ልክ እንደ ሻይ በዳቦ። Yes. But it's honey and aniseed and herbs. ሪታ ቀንሽ ምን ይመስላል? It's difficult to say what a typical day looks like. እዚህ የተለመደው ቀን ምን እንደሚመስል ለመገመት ያስቸግራል፣ ምክንያቱም በተለያዩ የስራ ፕሮጀክት ወይም ስብሰባ ልወጠር እችላለሁ። ግን በእርግጠኝነት ቡና ሳልጠጣ ቀኔን አልጀምርም። Without a coffee. I'm a coffee lover too. Yes, it's so I will. ስለዚህ ጠዋት የማደርገው ነገር ቡናዬን ጠጣና ኢሜይል ያለው ከዛ ቀኔ ሀብሎ ይጀምራል። And then proceed from there. ሪታ አንቺን ለማግኘት በደወልኩበት ጊዜያቶች በሙሉ በስራ በጣም ተወጥረሽ ነበር፣ ቢዚ ነበርሽ። ዛሬ ዘና እንድትይ የሆነ ቦታ ልወስድሽ ነው። ሰርፕራይዝ ነው።
እርግጠኛ ነኝ ደስ ይልሻል። የተለያዩ ነገሮችን አብረን እንሞክራለን። ፈቃደኛ ነሽ? Yes, looking forward. ባንዲራችሁ ላይ የመስቀል ምልክት አለበትና ያ ምንን ያመለክታል? ባንዲራችሁስ በአጠቃላይ የባንዲራችሁ ቀለም ምንድነው የሚገልጸው? So it's a St. George cross. በስድስተኛው ንጉስ ጆርጅ የተሰጠ ነው። በብሪታንያ አስተዳደር ስርና ሁለተኛው የዓለም ጦርነት በተከሰተበት ጊዜ ማልታ ከፍተኛ የሆነ የቦምብ ጥቃት ደርሶባት ነበር። እናም ይሄ መስቀል በጦርነቱ ወቅት ለነበረው ጀግንነትና ጽናት የተሰጠ ስጦታ ነው። We put it on our flag. ቀለሞቹ ምንድነው የሚያመለክቱት? So the colors are white and red with the ቀለማቶቹ ነጭና ቀይ ናቸው። ነጩ ብርሃንን ለማመልከት ነው። ቀዩ ደግሞ ህዝባችን የከፈለውን መስዋዕትነት ለማሰብ የተደረገ መታሰቢያ ነው። and the blood of our people. ኢትዮጵያና ማልታ የቆየ ወዳጅነት ግንኙነት አላቸውና አንቺ ደግሞ እንደ በኤምባሲ ውስጥ ባለሽ ቦታ እንዴት ታያለሽ የሁለቱን ሀገራት ግንኙነት? It's a very good diplomacy. As you mentioned, በጣም ጥሩ ዲፕሎማሲያዊ ግንኙነት አለን። ረጅም ታሪክ ቢኖረንም እዚህ ኤምባሲ የኖረን ግን በቅርቡ ነው። እኛ ከሁሉ በላይ ያተኮር ነው እውቀት መለዋወጡ ላይና አብሮ መስራቱ ላይ ነው። This is about exchange and true cooperation. ኢትዮጵያና ማልታ ከሚያመሳስላቸው ነገር ሁለቱም ሀገራት ብዙ ባህል የቆየ ታሪክ ያላቸው ሀገራቶች ናቸውና ምን የሚመሳሰል ባህል ወይም ታሪክ ወይ አኗኗር አየሽ ኢትዮጵያ ከመጣሽ? Similarities, I think the coffee. ለምሳሌ ቡናን ስንል ያፈላል ስነ ስርዓቱ ባይሆንም ሰዎች በአንድ ላይ ተቀምጠው ቡና ወይም ሻይ እየጠጡ መጫወት የሚለውን ሀሳብ ለመንገር ነው። እኛም ይሄንን እናደርጋለን። ሰዎች በየቤታቸው ደጅ ላይ ከጎረቤታቸው ጋር ቡና ይጠጣሉ። And having coffee or tea together. 90% የሚሆነው ህዝብ የካቶሊክ እምነት ተከታይ ነው። Yes. Actually, that ties into St. Paul. አዎ፣ አብዛኛው ህዝብ የካቶሊክ እምነት ተከታይ የሆነው በቅዱስ ጳውሎስ አማካኝነት ነው። ንጉስ ኃይለ ሥላሴ ይህንን ለማየት ወደ ብሪታንያ በሄዱበት ወቅት መጥተው ነበር። Stopped in Malta to see where St. Paul shipwrecked in Malta. ሶ እንጦጦ ነው ያለነው። አየሩ በጣም ደስ ይላል። ብዙ አክቲቪቲዎች የሚደረጉ ነገሮች አሉ። አንቺም ቆንጆ ጊዜ ታሳልፊያለሽ ብዬ ተስፋ አደርጋለሁ። It's a wonderful surprise. So this is called ምጣድ። ይሄ ምጣድ ይባላል። እንጀራ የምንጋግረው በምጣድ ነው። ይሄኛው የኤሌክትሪክ ምጣድ ሲሆን ሌላ ከስር እሳት በማንደድ የምንጠቀምበት የምጣድ አይነት አለን። ሁለቱንም እንጀራ ለመጋገር እንጠቀምባቸዋለን። It's hot. So now I'm going to put a little bit ጎመን ዘር። ይሄ ደግሞ ጎመን ዘር ይባላል። እንጀራው ምጣዱ እንዳይዝብን ይረዳናል። This is called ማሰሻ። So we use this so the እንጀራ can be smooth. ምጣዱን የምናስሰው እንጀራው ቆንጆና ለስላሳ ሆኖ እንዲወጣ ነው። Thick. Yeah. to the ምጣድ መጀመሪያ እኔ የምጋግረው And now? Now we're going to wait a little bit. The bubbles. Yeah, the bubbles. የእንጀራ Okay. አይን. Wow. Yeah.
to see yours. Oh. እውነት ከኔ ተሻለ እንጀራ ነው የጋገርሽው። We did our best. So now we're going to make katenya. መጀመሪያ እንጀራ ስትቀምሺ ምንድን ነበር የተሰማሽ? For the first time, it surprised me, you know. It's a bit sour. ትንሽ ቆምጠጥ ብሎኝ ነበር። የሚጣፍጥ ጣዕም ያለው ይመስለኝ ነበር። You know, it would be similar. Like a crepes. Exactly, but no, I liked it. አመሰግናለሁ። Oh wow. ቃተኛችን ደርሷል። ራሳችን የጋገርነው ራሳችን እንበላለን። Okay. Yeah. So, Let's try. You're good. oh, thank you. ከዚህ በፊት ሞክረሽው ታውቂያለሽ? When I was young, ልጅ እያለሁ አንድ ሁለት ጊዜ ሞክሬዋለሁ። but it was just for fun, you know. ባሌ ዳንሰር ነበርኩ ብለሽኛል። ቲቪ ላይ ሁሉ ታይተሻልና ማልታ ላይ ትንሽ ፌመስ ነገር ነሽ። Not really, no. አይ ታዋቂ ነኝ እንኳን ለማለት ይከብደኛል። When are you going to teach me ballet? So you have እዚህ ከሁለት ዓመት በላይ ኖረሻልና ኢትዮጵያ አንድ ያስተማረችኝ ነገር አለ፣ አንድ የጨመረችልኝ ነገር አለ ብለሽ የምታስቢው ነገር አለ? I think it's calmness. Even መረጋጋትን እንዳየሁት ኢትዮጵያውያን ነገሮችን ተረጋግተው የማድረግ ችሎታ አላቸው። we will find a solution, we will fix it. ሪታኔ አንቺን አዝናናለሁ ብዬ ራሴ ነኝ የተዝናናሁት። ደስ የሚል ቀን ነበረን። በጣም ነው ማመሰግነው ከዚህ ቢዚ ከሆነ ስኬጁልሽ ወጥተሽ ይሄን የመሰለ ጊዜ ስለሰጠሽኝ። It was indeed lovely. እኔም በጣም አመሰግናለሁ። ደስ የሚል ቀን ነበር። For, you know, organizing such a wonderful day. የሚቀጥሉት የሥራ ዓመታቶች ደግሞ በኢትዮጵያ ላይ በጣም ያማሩ ደስ የሚሉ ጊዜዎች እንዲሆኑ እየተመኘው ለዛሬ በዚሁ እንሰነባበታለን። Namaste. እኔም በጣም አድርጌ አመሰግናለሁ። Thank you.